አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ ፒክስል ላብ ክፍል 2 ትምህርታችን በሰላም መጡ። ከዚህ ቀደም በክፍል 1 የኢንተርፌስ አጠቃቀሙን ተመልክተን ነበር። ዛሬ በቴክስት አቀራረብና ሙሉ ማስተካከያዎችን በቅደም ተከተል አሳያችኋለሁ። ወደ ቪዲዮ እንግባ። ኦኬ፣ ፒክስል ላብን እንከፍተዋለን። በመቀጠል እንደዚህ አይነት ኢንተርፌሱ ባለፈው ባየነው መሰረት ይህን ይመስላል። እዚህ ጋር ያለውን ጽሁፍ ድሌት በሚለው አጥፍቼው ነው። ኤንድ ቴክስት የሚላለ እዚህ ኤ ላይ እንሄዳለን። ቴክስት ለማስገባት ኤ ላይ እንሄዳለን። ቴክስት ኤ አይከን ላይ ሄደን ቴክስት የሚለውን እንነካለን። ኤ አይከን ላይ ሄደን ቴክስት የሚለውን ነክተን ላይክ ዚስ ማለት ነው። እንደዚህ ይመጣል። ይሄንን ያዝ አድርገን ወደ መሃል እናመጣዋለን ማለት ነው። ኤ አይከን ላይ ሄደን ቴክስት የሚለውን ነክተን ቴክስቱ መጣ። እዚህ ፕላሷም ላይ እዚህ ከላይ ቶፕ ሜኑ ላይ ፕላሷም ምልክት ስንነካ ቴክስት የሚላል ቴክስቱን ስንነካው ልክ እንደዚህ ይመጣልናል። በሁለት አይነት መንገድ ማስገባት እንችላለን። ይሄንኛውን አንደኛውን እናጥፋው፣ አንደኛውን ድሌት እናድርገው። ድሌት አደረግነው። ኦኬ፣ ይሄንን ክሊክ እናደርግበታለን። ነካ ነው። ክሊክ ስናደርገው ምን መጣልን መሰላችሁ? እዚህ ጋር ጂ ከርሰሯ ያለችበት ቦታ ላይ የኤዲት ማድረጊያ ናት። ስንነካት እንደዚህ አይነት 1 2 3 4 5 6 7 8 አይነት ያመጣል። ልክ ኤ አይከንም ላይ ቴክስቱን እንደዚህ ስንነካው አይከኑ ላይ ቴክስቱን ስንነካው እንደዚህ ከላይ ያየናቸውን ሙሉ በዚህ ማግኘት እንችላለን። እያንዳንዱን እናያቸዋለን። ኦኬ፣ ክሊክ አደረግነው ቴክስቱን። ወይም አንዳንዶቻችሁ ልክ ፒክስል ላብን ከፍቱት እንደዚህ አይነት ኖሮት ቴክስት ቦታው ኖሮት ቴክስቱ ኖሮት የሚመጣለ እና ቴክስቱን እንዴት ነው የምናደርገው? ኤዲት እንለዋለን። ኤ አይከን ላይ ስንነካ እቺን ክሊክ ካደረግንበት ኤዲት የሚል አለው። ድሌት ማድረግ እንችላለን። እዚሁ ላይ ድሌት ማድረግ እንችላለን። ኤዲት እናድርገው። ኤዲት የሚለውን ነካን። በመቀጠል እቺ ድሌት ማድረጊያ ስለሆነች ድሌት እናደርገዋለን። ዘን እንጽፋለን። አዲስ ጽሁፍ እንጽፋለን። ለምሳሌ ግራፊክስ እንላለን። ይሄንኛው ካፒታል ሌተር እንዲሆንልን ከፈለግን ይሄንን ቲቲ የምትለውን እሱን ስንነካው ክሊክ ስናደርገው ግራፊክስ የሚል ይመጣል። ኦኬ፣ ይሄንን አሁን መልሰን ብንነካው ስሞል ይሆናል። ስለዚህ ካፒታልና ስሞል ማድረግ እንችላለን እዚሁ ላይ ማለት ነው። ካፒታል ላይ እናደርገውና ኦኬ እንላለን። ኦኬ፣ እሺ፣ ኤዲት አደረግን። ይሄንኛው ድሌት ማድረጊያ ነው። እችኛይቱም ድሌት ማድረጊያ ናት። ዘን ኮፒ ማድረጊያ አለ። እዚህ ጋር ኮፒ ማድረጊያ አለ። ኮፒ እናደርገው። ኮፒ ያደረግነው እዚህ እናመጣዋለን። እና ደግሞ ምን አለ መሰላችሁ? እችኛይቱን ይዘን ሮቴት ማድረግ እንችላለን። ከርቫን ነገር ይዘን ሮቴት ማድረግ እንችላለን። እና ደግሞ ማስፋት እንችላለን። ጽሁፉ ሳይዙን መጨመር እንችላለን። የት ጋር ይዘን እዚች ጋር ይዘን ማስፋት እንችላለን፣ ማተንሽ እንችላለን፣ ሳይዙን መቀነስ እንችላለን። ኦኬ፣ በመቀጠል ቱ ፍሮንት እና ቱ ባክ የሚላል። ይሄንን ለመለየት ከለሩን እንቀይር። መጀመሪያ ከለሩን እንቀይረው። የጽሁፉን ከለር እንቀይረው። ብላክ እናድርገው። ኦኬ፣ ራይት እንበለው። ከለሩን ቀየርኩት። ዘን የት ጋር እንምጣ? እዚህ ጋር ቱ ፍሮንት እና ቱ ባክ የሚሉት ቱ ፍሮንት እናድርገው። ይሄ ቴክስቱን አንድ ላይ እናድርገው።
እንደምታዩት ከስር ያለውን ነጩ ከላይ ያለው ጥቁሩ ነው። ስለዚህ ቱ ባክ ቱ ፍሮንት እናድርገው። ይሄንን ብላኩ ቱ ፍሮንት ላይ ነው ማለት ነው። ይህ ማለት ከፊት ለፊት ላይ ማለት ነው። ቱ ባክ እናድርገው። አያችሁ አሁን ፍሮንት ላይ ማን ሆነ? ምን ሆነ? ግራፊክስ የሚለው በነጭ የተጻፈው ማለት ነው። ቱ ፍሮንት ሆነልን። ይሄንኛውን ቱ ባክ አደረግነው ማለት ነው። አሁን ቱ ፍሮንት እንድንመልሰው ከተፈለገ ላይክ ዚስ ማለት ነው። ተመለሰ። ቱ ባክ አያችሁት? ልዩነት በጣም አሉ። ኦኬ በመቀጠል ፖዚሽን የሚላል ፖዚሽኑን ማስተካከል እንችላለን። የምንፈልገው ቶሎ ቶሎ ለማስተካከል ከፈለግን ይሄ ሳይዱን ሙቭመንቱን መቀነሻና መጨመሪያ ነው። አሁን ልክ ቀስ ብለን ከሆነ ማለት ነው ልክ እንደዚህ እያደረግን ወደ ላይም ከሆነ እንደዚህ እያደረግን እችኛይቱን እየነካን ወደ ላይ እናደርጋለን። ሙቭመንቱ ደግሞ ጨመር እንዲልልን ከፈለግን ይሄንን እንደዚህ እናደርገዋለን። ይሄንኛውም እንትን ማለት እንችላለን። ከዛ አስተካክለን ስንጨርስ ራይት እንለዋለን። ይሄ ምንድነው? ሙቭመንት ማድረጊያ ነው። ሙቭመንት ማድረጊያ ነው። ወይም ደግሞ እንደዚህ ማስተካከል እንችላለን። ይዘን ጽሁፉን ይዘን ማስተካከል እንችላለን። ያንኛው ቦታዎቹ የምንፈልገው ቦታ ላይ ማስገባት ከፈለግን ፖዚሽን እንጠቀማለን። ነገር ግን ጽሁፎቹን እንደዚህ እንይዝና የምንፈልግበት ቦታ ላይ ማስቀመጥ እንችላለን ማለት ነው። ሪላቲቭ ፖዚሽን ይላል። ይሄ ሪላቲቭ ፖዚሽን ማለት ጽሁፉን ለምሳሌ ከግራ በኩል ለማድረግ ከፈለግን ላይክ እዚህ እናደርገዋለን። ቀኝ በኩል ጥግ ላይ እንዲሆን ከፈለግ እንደዚህ እናደርገዋለን። ሴንተር ላይ እንዲሆን ከፈለግ እንደዚህ እናደርጋለን። ኦኬ ላይ ጠርዝ ላይ ደግሞ ላይክ ዚስ እናደርጋለን። ይሄንኛው ደግሞ ታች ያደርግልናል። ይሄንኛው ደግሞ መሃል ሴንተር ላይ ይሆናል ማለት ነው። ዘን ራይት እናደርጋለን። ቀጣይ ምንድነው? ሳይዙን ልክ እንደዚህ መጨመር እንችላለን፣ መቀነስ እንችላለን። አያችሁ? ልክ እንደዚህ መቀነስ መጨመር እንችላለን። ራይት እንላለን። ፓዲንግ ነው። ይሄ ደግሞ ፓዲንጉ ምንድነው? በሌፍት በኩልና በራይት በኩል ፓዲንጉ በየት በኩል ነው? በሌፍት እና በራይት ፓዲንግ መጨመር ከፈን ፓዲንግ በነገራችን ቀስ በቀስ ይገባቸዋል። ሌሎች ነገራቶችን ስንሰራ የምንፈልገውን ፓዲንግ ከፈለግን ልክ እንደዚህ እንጨምራለን ማለት ነው። በቀኝ በኩል መጨመር ከፈለግን በቀኝ እናደርጋለን። ይሄንኛውን በዚህ መቀነስ ከፈለግን ደግሞ እንትን እንላለን ማለት ነው። ፓዲንጉን አያችሁት? ፓዲንጉ ሌፍት የግራ በኩል ያለው ሲቀነስ እንዴት እንደሆነ ስንጨምረው ደግሞ እዩት። ገባችኋ? ኦኬ ራይት እንላለን። ከለር አይተናል። ዘን ቴክስቸር ነው። ቴክስቸር ማለት በምንፈልገው አይነት ቴክስቸር እናወርዳለን። ለምሳሌ አበባ ሊሆን ይችላል፣ ኦር ደግሞ ሌላ ነገር ሊሆን ይችላል። በሱ ቴክስቸር ማስገባት እንችላለን። ለምሳሌ ይሄን እናስገባና ላሳያችሁ። ኦኬ ይሄንን አስገብተን እንደዚህ አይነት ሰጠን። ቴክስቸር የሚለውን አሁን ስንነካው ስኬሉም እንትን ማለት እንችላለን። አያችሁት? የሚገርም ጽሁፉን ያሳምርልናል። ቴክስቸር በጨመርንበት ጊዜ በጣም ጽሁፉ እንዲያምር ያደርገዋል። እዩት። አያችሁት? ቴክስቸሩ ራይት እንላለን። ኦፓሲቲ ደግሞ ማለት ልክ ጽሁፉ እንዲደበዝዝ ከፈለግን አሁን ለምሳሌ ባክግራውንድ የተለያዩ ታምኔሎች በተለይ ለመስራት ስንፈልግ አንዱ ደብዘዝ ያለ እንዲሆን ከፈለግን ወይ የተለያዩ ፖስተሮችም ላይ እንደዚሁ መጠቀም እንችላለን። ላይክ እንደዚህ አያችሁት? ይሄ ኦፓሲቲው በተቀነሰ ቁጥር ጽሁፉ ይጠፋል። ኦኬ ራይት እንበለው። ዘን ሮቴት ነው። ይሄ ደግሞ ሮቴሽን ነው። ሮቴት ለማድረግ ነው። ራይት እንላለን። በነገራችን ይሄንኛውን ቅድም አሳየቻችኋለሁ። ሮቴት ለማድረግ እንደዚህ መጠቀም እንደምንችል እቺን ከርቭ ነገሯን ይዘን ወደ ጎንና ወደ እንደዚህ ካዞር ነው 360 ዲግሪ ይሽከረከራል ማለት ነው። እቺን ይዘን ማለት ነው። ቀጣይ ማስክ ነው። ማስክ ደግሞ ማስክ ማለት አሁን ለምሳሌ ጽሁፉን አያችሁት?
ማስክ ኢን ላይ ስለሆነ ነው። አውት ስናደርገው አያችሁት የሚያጠፋው። ኢን ስናደርገው ይሄንኛው ነው የሚያጠፋው። አውት ኢን አውት። በሌሎች ነገራቶች እንዴት አድርገን እንደምንሰራ ማሳያችኋለሁ። ኢናብል የሆነውን ይሄንን ማጥፋት አለብን። ራይት እንላለን። በመቀጠል ፎንት ነው። ፎንት ላይ ስንገባ የፒክስል ላብ የራሱ የሆነ ሲስተም ፎንት አለው። እነዚህ አሉት። እነዚህ የተለያዩ ፎንቶች አሉት። የስልኩ የራሱ ናቸው። ኦኬ የምንፈልገውን ከመረጥን በኋላ ኦኬ እንለዋለን። አያችሁት? የሚገርም ነው። እና እንዲሁም ደግሞ እዚህ ጋር ፎንትስ ይላል። ይሄ ማይ ፎንት ነው። ማይ ፎንት እንዴት አድርገን ማስገባት እንደምንችል ፎንቶች፣ የተለያዩ ፎንቶች አማርኛም ይሁኑ አረበኛም ይሁኑ እንግሊዘኛም አሪፍ የሆኑ ፎንቶችን ዳውንሎድ አድርገን ስናበቃ ከፋይል ላይ እንዴት አድርገን ወደ ፒክስል ላብ እንጭናለን ቢለው በሌላ ቪዲዮ ይዤላችሁ እመጣለሁ። ኦኬ ይሄንን ኦኬ እንበለው። በመቀጠል እዚህ ጋር ቢ ሚል አይከን አለ። ይሄንኛው ኤቢ የሚለው ፎንት ነው። ኤቢ የሚለው ፎንት ነው። እቺኛይቱ ማስክ ማድረጊያ ናት። ቅድም አሳይቻችኋለሁ። እቺኛይቱ ፎንት ናት። እቺኛይቱ ስታይል ናት። ቦልድ፣ ኢታሊክ እና አንደርላይን የተለያዩ ቢ የምትለው ቢ አይከን እንለካታለን። ስንነካት ቦልድ ማድረግ እንችላለን፣ ኢታሊክ ማድረግ እንችላለን፣ አንደርላይን ማድረግ እንችላለን። ሁሉንም ማጥፋት ከፈለግን እችን እንነካታለን፣ ይጠፋልና ማለት ነው። ሰሌክት አድርገንም እንትን ማድረግ ይቻላል። እዚሁ ከስር እችኛይቱን ኢታሊክ እናድርጋ ካልን ይሄው ልክ እንደዚህ ማድረግ እንችላለን። እናጥፋት፣ ቻት አንደርላይን እናድርጋት፣ ይሄው አንዷን ፊደል ብቻ ማለት ነው። ከዛ ደግሞ መርጠን ደግሞ እዚህ ጋር ሁለቷን ፊደል ወይ ሶስቷን ፊደል አንደርላይን ብናደርግ ልክ እንደዚህ ማለት ነው። ሁሉንም እናጥፋው ብንል ደግሞ ሁሉንም ሰሌክት እናደርግና ይህንን ምልክት እንነካለን ማለት ነው። ስለዚህ አንደርላይን የሆነው ጠፋለን ማለት ነው። ኦኬ ራይት እንላለን። በመቀጠል ከርቭ አለ። እቺ ኤቢሲ የሚሉት እንነካቸዋለን። ከዛ ከርቭ ያደርግልናል። በሁለቱም አቅጣጫ ነው ከርቭ የሚያደርግልን። በተለይ ሎጎ ላይ መጠቀም እንችላለን ማለት ነው። እነዚህን ከርቭ ለሰርክል ላይ የተለያዩ ማህተሞች ወይ ማህተም ሊሆን ይችላሉ ስንሰራ እንደዚህ ከርቮችን መጠቀም እንችላለን ማለት ነው። ራይት እንላለን። ኦኬ ቀጣይ ባክግራውንድ ነው። ባክግራውንድ የት ነው ያለነው? እንዳትረሱት ቴክስት ላይ ነው። ቴክስት ኤዲቲንግ ላይ ባክግራውንድ ጋር ደርሰናል። ቻናላችንን አሁንም ለቤተሰብ ካልሆኑ ሰብስክራይብ በማድረግ ፋሚሊ ሆኑ። ኦኬ ባክግራውንድ ላይ ነው ያለነው። ባክግራውንዱን ስንነካው ኢናብል እናደርገዋለን። ኢናብል ስናደርገው ወደ ታች ስንመጣ ከለር አለ። የባክግራውንድ የተለያዩ ከለር መጠቀም እንችላለን። የተለያዩ ከለሮችን መጠቀም እንችላለን። እዚህ እየመረጥን የፈለግነውን ከለር መጠቀም እንችላለን። ከከለር ደግሞ ግራዲየንትም የሆነ ከለሮች አሉ። ከለሮች የተለያዩ መጠቀም እንችላለን። ስለ ከለር ቲዮሪ የራሱን የቻለ ኮርስ ስላለው ከለር እያንዳንዱ የምንጠቀማቸው ነገራቶች ምንን ሪፍሌክት ያደርጋሉ፣ ምንን ይገልጻሉ የሚለውን የራሱ እንትን ስላለው ራሱን የቻለ ፓርት ስለሆነ ለብቻው ኢንሻአላህ ባላፍቀድ መመለስበት ይሆናል። ለዛሬ እቺን ባክግራውንዷን ከፈለግን በዚህ እናድርገው። እሺ ኦኬ ኖርማሊ ከለር እንምረጥ። ግራዲየንቱን ትተነው ከለሩን እንምረጥ፣ በነጭ እናድርገው። ኦኬ ከዛ እዚህ ጋር ምን አለ? ሌፍት ባዲንጉን እንጨምርበት ካለ እንደዚህ በግራ በኩል ያለውን ጨምረን ካየን እንደዚህ እናደርጋለን። ኦር ደግሞ በራይት በኩል በቀኝ በኩል ደግሞ ከፈለግ ላይክ እንደዚህ እናደርጋለን። ቶፕም ከፈለግን እንደዚህ መጨመር እንችላለን። አያችሁ መቀነስ መጨመር እንችላለን። ቦተም ላይ ያለውን እንደዚህ ከስር ያለውን መጨመር መቀነስ እንችላለን። ዘን ራይት እንላለን። እናጥፋው አሁን። ኦኬ በቀጣይ አላይመንት ላይ ደርሰናል። አላይመንትን ስንነካው አላይመንት ምንድነው? ፓራግራፍ ሊሆን ይችላል። የተለያዩ ጽሁፎች ጽፈን ጽሁፍ ሴንተር ላይ እንዲሆን ከፈለግን ወይስ ደግሞ ከሴንተር ደግሞ
ወደ ጎን ማድረግ ከፈለግን እንትን እንላለን ማለት ነው። አሁን ለምሳሌ እንትን እናስገባ እዚህ ጋር ሞቲቬሽናል የሆነ ጽሁፍ ኮትስ ላይ ገብተን እዚች ከስርም እዚህም ማስገባት እንችላለን፣ እዚችም ጋር ማስገባት እንችላለን። ሁለቱም ቦታ ማስገባት እንችላለን። እችኛይቱን እንንካትና ኦኬ እችን ጽሁፍ አስገባን። እችን ጽሁፍ አስገባን። አላይመንት ላይ እንሄድ። ጀስቲፋይ እናድርግ። አያችሁት? ጽሁፎቹን እያያችሁ ነው። አሁን እንደዚህ ነው የሚያደርግልን። ስለዚህ ለእንደዚህ አይነት ጽሁፎች ነው የምንጠቀምባቸው። ብዛት ያለው ጽሁፍ ሆኖ ቦታ እንዲጠብቅ አድርገን ፓራግራፍ ሲጻፍ ወጥ ይሆናል። ጀስቲፋይ ለማድረግ ስንፈልግ ፒሲም ላይ ሊሆን ይችላል ጀስቲፋይ እናደርጋለን። ልክ እንደዛ ኦርደር ሆኖ እንዲቀመጥ ስለሆነ ጀስቲፋይ እንደዛ አድርገን አላይመንቱን ሴንተር ላይ እናደርገዋለን ማለት ነው። ዘን ራይት እንለዋለን። ኦኬ ችን እናጥፋት። ችን ለማጥፋት እዚች ጋር ድሌት ስንል ኦኬ እንለዋለን። ኦኬ ይህንን ቴክስቱን ክሊክ እናደርገውና እንጨርስ። ነው ኦኬ ወደ ጎን ስንል ይሄ ጋር ነን። አላይመንት እናየን። ስፔሲንግ ደግሞ ሌተር በሌተር መካከል ስፔስ ማድረግ ከፈለግን አያችሁ፣ በሌተር መካከል ስፔስ ማድረግ ከፈለግን የምንጠቀመው ነው። አያችሁት? ስንጠቀም እንደዚህ ሲሆን ደግሞ ይዩት እንደዚህ እናደርጋለን ማለት ነው። ይሄንን በመቀጠል ወርዶቹን ለማስተካከል ከፈለግን ነው። ወርድ ስለሌለ ነው እዚህ ውስጥ ወርድ ስለሌለ ነው እንደዚህ እንጂ ወርድና ወርዶችን አሁን ለምሳሌ ግራፊክ ዲዛይን የሚለው ከሆነ ግራፊክስ እና ዲዛይን ከሚለው መካከል ላይ ርቀት እንዲኖር የምናደርግበት ስፔስ ማድረጊያ ነው። ቺን ራይት እንላለን። ይሄ ደግሞ ላይን ስፔሲንጉ ምንድነው? ከስርና ከላይ ያለ ጽሁፎች አሉ። ከስር አሁን ለምሳሌ ይሄ ትልቅ ጽሁፍ ቢሆን እና አረፍተ ነገር ለምሳሌ የሆነ ፓራግራፍ ወይም አረፍተ ነገር ነው እንበል ከስር ሌሎች ጽሁፎች ካሉ እሱን እዩት። እንደዚህ ስናደርገው ይርቃል። እዩት፣ አስገብቼ ላሳያችሁ። ኦኬ እችን ላይ ላርጋትና ይሄ ነው እንበል። ኦኬ ሳይዙን እንቀንሰው። ይሄን ትንሽ ሳይዙን ቀነስ ነው። በመቀጠል ስፔሱን ላሳያችሁ። እዚሁ ላይ ወርድ የሚለውን ሌተርን አይተናል። ወርድ የሚለው ስፔሱ እንደዚህ ለማድረግ ነው። ከአንድ ወርዶች ክፍተት ጀስት ከሚለው ዩና ጀስት መሃል ላይ ያለውን ክፍተት ማራራቅ ማለት ነው። ስፔስ መፍጠር ነው። ሌተሮቹን አይተናል። ራይት እናደርገዋለን። ላይን ስፔሲንግ ደግሞ የምንለው ይሄንኛው ነው። አያችሁት? ስፔሲንጉን ቀንሰው ጽሁፎቹ ተደራረቡ። ይሄንኛው ደግሞ ስናደርገው እዩት፣ ርቀትን እንዲኖረው ከፈለግን እንደዚህ ማድረግ እንችላለን ማለት ነው። ይሄ ነው ጥቅሙ። ይሄ ነው ላይን ስፔሲንግ ማለት ይህ ነው ማለት ነው። ኖርማሊ እናደርገውና ራይት እንላለን። በመቀጠል ስትሮክ አለ። ስትሮክ ማለት ከጽሁፉ እነዚህ ዙሪያውን ስትሮክ የሚለውን ስንነካችን ኢናብል እናደርጋትና ያያችሁት። ስለዚህ ይህንን ከለር እንመርጥለታለን። ነጭ ስናደርገው ላሳያችሁ። ነጭ ሲሆን እናያለን በደንብ። ነጭ ሲሆን አያችሁት፣ በትናንሿ ስለሆነች ነው። ይህን ስትሮክ ዊድዙን መጨመር እንችላለን። አያችሁት፣ ውበት ይሰጣል። አንዳንድ ጊዜ እንጠቀምበት ቦታ ስላለ ውበት ይሰጣል። ስትሮክ ይህን ይመስላል። ስትሮክ የሚባለው ይሄ ነው። ከለሩን መቀየር እንችላለን። ብላክም ማድረግ እንችላለን፣ ዋይትም ማድረግ ነጭም ማድረግ እንችላለን ማለት ነው። ኦኬ በመቀጠል ሻዶ ነው። ሻዶ ደግሞ ኢናብል እናደርገዋለን። ይሄንንም ሻዶውን ይሄ ኦፓሲቲውን መቀነስ ትችላላችሁ፣ መጨመር ትችላላችሁ። ብለሩንም እንደዚሁ በጣም እንዲታይ ከፈለጋችሁ መጨመር ትችላላችሁ።
አውተር ግሎው ይሄንን ኢናብል ስታደርጉት ደግሞ ደመቅ ይላል፣ የበለጠ ደመቅ ይላል። አያችሁት? ደመቅ ያደርገዋል። ይሄንኛው ደግሞ ያን ያክል በቃ የተካበደም የገነነ አይደለም። በቃ ሻዶ አለው። ኢነር ሻዶ ደግሞ ይሄኛው ደግሞ የውስጥ ነው። ኢናብል ስናደርገው ይሄ ከውስጥ ነጭ ላድርገውና አያችሁት? ይሄን ብንጨምረው አያችሁት? ከውስጥ ኢነር ሻዶ ነው፣ ነጭ ያደርገዋል በጣም። ይሄንን አሁን ብንጨምርበት አያችሁት? ከውስጥ ስለሆነ ጥቁር ያደርገዋል። አያችሁ? ኢነር ሻዶ ነው፣ ይሄ የውስጠኛውን ክፍል ነው። እና ይሄ ደግሞ ኤክስ ሻዶውን ውስጥ ላይ ኤክስ አክሲስ እና ዋይ አክሲስን እንትን ማድረግ እንችላለን። ራይት እንላለን። ኢምፖስ ይላል። ኢምፖስ ይሄ ዲዛይናችን እንዲያምር ከሚያደርጉ ነገራቶች አንደኛው ይሄ ነው። ይሄንኛው በሌላ ጽሁፍ አሳያችኋለሁ። ቆይ እስኪ ኢነር ሻዶውን እናጥፈው። ኢምፖስን ስናበራው ይሄም አሁንም ይጠፋል። ሻዶውን እሳ ኦኬ ስትሮኩን ኦኬ ስትሮኩ ሲጠፋ አያችሁ እንትን ስላለው ነው ይሄ ጽሁፉን ቢያለው አያችሁት እንዴት እንደማያምር። ቴክስቸሩን ድሌት አድርገ ነው ኦኬ ኢምፖስ የሚለውን ስንነካው ኢናብል እናደርገዋለን። ዋት ሚስቴክ የሆነ ሚስቴክ የሰራሁን ነገር አይጠፋም። ስትሮኩ በርቷል። ሻዶ የለም። ኢነር ሻዶ ጠፍቷል። ኦኬ ለማንኛውም ሌላ ጊዜ ያሳያቸዋለሁ በደንብ ይሄንኛውን ኢምቦስ የሚለውን ራሱን የቻለ። ይሄንኛው ፐርስፔክቲቭ የሚለው ጽሁፉ ለምሳሌ መሬት ላይ የተኛ ጽሁፍ እንደዚህ ስሪዲ ለማድረግ ማለት ነው። መሬት ላይ አስፓልት ላይ ወይ የተጻፈ ጽሁፍ ወይም ደግሞ ግድግዳ ላይ የተለያዩ ነገራቶች የተጻፉ ለማድረግ ላይክ ስሪዲ ማለት ነው። ስክሪን ላይ የተለያዩ እንትኖች ላይ ለማስገባት ከፈለገ ልክ እንደዛ አድርገን እናስተካክላለን። አያችሁት? ጽሁፉን ልክ እንደዛ እያደረግን ማለት ነው። ስለዚህ ይሄንን ኢናብል የሆነውን እናጠፋዋለን፣ ራይት እንላለን። በመቀጠል ኦኬ ስሪዲ ሮቴሽን አለ። ስሪዲ ሮቴሽን አለ። እንደዚህ ማድረግ እንችላለን። ስሪዲ ኤክስ አክሲስ እና ዋይ አክሲስ አያችሁ። ችን ሳይዞን ቀንሳት። ልክ እንደዚህ አይነት ማለት ነው። በጣም ፒክስል ላብ ለግራፊክ ዲዛይናችን እንደ ጀማሪዎች በጣም ምርጥ አፕሊኬሽን ናት እና ፕራክቲስ አድርጉት። የበለጠ ፕራክቲስ ሲደረግ የሚመጣ ነው። ስሪዲ ቴክስት ይላል ይሄኛው። ኢናብል ስናደርገው ስሪዲ ለማድረግ ነው። ጽሁፎችን ኦብሊኪው ላይ አድርገን እዚህኛው ላይ ዲፕሱን ስንጨምረው ላያችሁት ስሪዲ ለማድረግ ነው። ዝም ልክ እንደዚህ ማለት ነው እና የእያንዳንዱን ደግሞ ጽሁፍ የተለያየ ዲዛይን እያደረግን እንምናይ ይሁን ፈንክሽናቸውን ይሄን ያክል ካየን ስሪዲ ሻዶ እዚህ ጋር የሚላለ አንድ ይቀራል። ስሪዲ ሻዶ ለማድረግ ከፈለግን አያችሁት ይሄንኛው ሻዶ ሆኗል። እዚህ ጋር ሻዶ ኦፓሲቲውን መቀነስ እንችላለን፣ መጨመር እንችላለን። ራይት እንላለን፣ እናጥፋው። ይሄኛው ሪፍሌክሽን ነው። ሪፍሌክት እንዲያደርግልን ጽሁፉ እንደዚህ ማድረግ እንችላለን። ጽሁፉ ሪፍሌክሽን እንዲያደርግ ነው። እናጥፋዋለን ይሄንንም። ይህ አጠቃላይ የቴክስት ጋር ተያያዥነት ያላቸው ቴክስት ጋር ማንኛቸውም ኤዲት የምናደርጋቸው ነገራቶች የያዘ በውስጡ የያዘ ነው። አይከን ላይ ነው እንደነገርኳችሁ። እዚህ ጋር መጀመሪያ ላይ ያልነገርኳችሁ ነገር ቢኖር ስታይል የሚለው ነው። ስታይል የሚለውን ስንነካው የብሮዘሩ የራሱ አለ። እዚህ ጋር ዳውንሎድ ካደረግን እዚህ ጋር ማይ ስታይል ውስጥ እናገኛለን። እዚህ ጋር ደግሞ የራሱ አለ። አያችሁት? በእንደዚህ አይነት አለ። ሌላው ደግሞ እቺኛይቱ ናት የነገርኳችሁ ኤዲት ማድረጊያዋ።
ኤዲት ማድረጊያዎችን አይቷለች። ኦኬ እና ይህንን ይመስላል ቴክስት ኤዲቲንግ ቱቶሪያል ቪዲዮዎችን። ቻናላችንን ላይክ፣ ሰብስክራይብ በማድረግ በቀጣይ ክፍል 3 በሌላ ፓርት እንገናኛለን ኢንሻአላህ። እስከዛው አሰላሙ አለይኩም ወራህመቱላሂ ወበረካቱ።